ሁሉም ዜጋ ለሀገሩ የበኩሉን ማበርከትና በሚገነባ ሀገረ መንግስት ላይ አሻራውን በልኩ ማኖርም ይኖርበታል። እንዲሁም ደግሞ ሁሉም በሀገሩ ተጠቃሚ እንዲሆን ማድረግ ጠንካራ ሀገረ መንግስት ግንባታ ላይ በጎ ተጽዕኖንም ያደርጋል። የመደመር መንግስት የልማት ስራዎችም ለሁሉም ትውልድ ተደራሽ እንዲሆኑ የሚያስችል እሳቤን በመያዝ የሚሰሩት ተግባራት በርካታ ናቸው። በአዲስ አበባ ከተማም በሁሉም የትውልድ እርከን ላይ የሚሰሩ ሰው ተኮር የልማት ስራዎችም ይገኛሉ። ከነዚህ መካከል ደግሞ አቅመ ደካሞችን በዘላቂነት መርዳትና መንከባከብም አንዱ ነው። የሀገርን ስብራት ከመሰረቱ የመጠገን ስራ የተሰራበት የአዲስ አበባ ከተማ ህፃናት ሁሉም መልካም ህይወት ጅማሬ እንዲኖራቸው ራዕይ አድርጎ የሰነቀ ነው። ይህ በጣም ትልቅ ውጤት እያስገኘ ያለ ነው። ሁለተኛው ለነገዋ የሴቶች የስልጠና የክህሎት ማበልጸጊያ ማዕከል ነው። ይሄም ብዙ አስታዋሽ ያልነበራቸውን በቀጥታ ከከተማይቱም ከሀገርም ትሩፋት ተጠቃሚ ያልነበሩ በተለያየ ጉዳትና ስብራት ውስጥ የነበሩ ሴቶችን ታርጌት ያደረገ። ሶስተኛው ማንሳት የምንችለው በአዲስ አበባ ከተማ አስተዳደር የሳንሻይን ፊላንትሮፒ ፋውንዴሽን የአረጋውያን መጠለያና መጦሪያ ማዕከል ነው። ይሄ ማዕከል ለሀገራቸው በዘመናቸው በጉብዝናቸው ወቅት በርካታ ፋይዳ በርካታ ኮንትሪቢዩሽን ነበራቸውን አረጋውያን ሰብስቦ ሙሉ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ አገልግሎት የሚሰጥ በተለይ ደግሞ አገራቸው እንደማጠላቸው ተስፋ እንዳላቸው አሁን ላለውም ዜጋ ጭምር አመላካች የሆነ በአይነቱ ልዩ የሆነ የአረጋውያን መጦሪያ ማዕከል ነው። እነኚህ የመሳሰሉት ተጠቃሾች ናቸው ማለት ነው። በአዲስ አበባ ከተማ አስተባባሪነት በሰንሻይን ፊላንትሮፒ ፋውንዴሽን የተገነባው የአረጋውያን መጦሪያ ማዕከል ውስጥ በርካታ ዜጎች ተጠቃሚም ሆነውበታል። ይህም በከተማው ካሉ ሰው ተኮር የልማት ስራዎች መካከልም የሚጠቀስ ነው። ዝም ስንኖር አሁን መንግስትም በጥሩ ሁኔታ ነው ያዘን። የእኛን እድል ሁሉም ቢያገኝ ምኞቴ ነው። ለምን አያያዙን ስታየው በጣም የሚያስደስት ነው። በእውነት ቤቱን ሰርቶ የሰጠ መንግስት ነው። ቆንጆ ነው። እኛ ምንም የጎደለብን ነገር የለም። ቆንጆ ነው። እንበላለን፣ እንጠጣለን፣ እንተኛለን። ሌላ አማራ አልጋ ላይ ምንም የጎደለብን አንድ ላይ በህብረት እንመገባለን። ስጋ በሆነ ሰዓት ግማሽ ወደዚህ ግማሽ ወደዚህ ሆነን እንበላለን። በየእምነታችን ማለት ነው። ባለፈው መንግስታት ነበርንበት። በዛ ጊዜ ይሄ ነገር እንደዚህ ፈቃጅ የሌለውን ሰው የሚፈቅደው የለም ነበር። ያው በራሱ ጥሩ እግሮ ነው እንጂ። በኢትዮጵያውያን መካከል ያለውን የመረዳዳትና የመደጋገፍ ባህል ተቋማዊና ስርዓታዊ በማድረግ ረገድ መንግስት ከፍተኛ ሚና አለው። ለዚህም የማስተባበርና የመምራት ኃላፊነትን በመወጣት አኳያ የተሰራው የአረጋውያን ማዕከሉ በማሳያነትም የሚጠቀስ ነው። ይህን የመረዳዳት ሀሳብ ለማደራጀት ተቋማዊ ለማድረግ የሚያስፈልገን ነገር ምንድነው? ሁሉም አካል ሚናውን ድርሻውን በተገቢው እንዲወጣ ማድረግ ነው። መንግስት ዋነኛው ባለቤት ነው። የአዲስ አበባ ከተማ አስተዳደር በዚህ ስራው ተጠቃሽ ነው። ለምሳሌ የአዲስ አበባ ከተማ አስተዳደር የአረጋውያን መጦሪያና እንክብካቤ ማዕከል የሆነውና ከሳንሻይን ፊላንትሮፒ ጋር በትብብር የምንሰራው ማዕከል ነው። ይህ ማዕከል ሀሳቡ ከዚህ ቀደም የአዲስ አበባ ከተማ አስተዳደር ዘመን ጠገብ የነበረ ያረጀ ማዕከል ነበረው። ያንን በማሻሻልና በማሸጋገር ሂደት ራሱን ሲያዘጋጅ አጋር መፈለግ ነበረበት። ሳንሻይን ፊላንትሮፒን አገኘ። ሳንሻይን ፊላንትሮፒን ሰብሰብ አድርጎ ወደዚህ ስራ ለማስገባት ደግሞ ሰፊ ድጋፍ አደረገለት። ይሄ ትብብር ተፈጠረ ማለት ነው። እንደ ሳንሻይን ፊላንትሮፒ ያሉ ድርጅቶች ደግሞ መንግስት በሚያመቻችላቸው የከተማ አስተዳደሩ ሰው ተኮር ልማትን ለማሳለጥ በወሰነው ነገር ውስጥ የድርሻቸውን ለመጫወት ሲመጡ የሚደረግ የቅንጅት ውጤት ነው። በጎ አድራጊዎችም እንደሚሉት ካለ ነገር ላይ ማካፈል ባለ ነገር ላይ ይጨምራል እንጂ አይቀንስም። ይልቁንም ከፍ ያለ የአእምሮ እርካታንም ይሰጣል። መጀመሪያ ለመስጠት እግዚአብሔር ሲመርጥህ ከዚህ የበለጠ ትልቅ ደስታ የለም። ሁለተኛ ካለህ ነገር ላይ በመጽሐፍ ቅዱስም ይሁን በቁርአን ከምታገኘው ነገር ላይ የተወሰነ ፐርሰንት ለችግረኞች ሰዎች እርዳ ይላል። ይሄም ማድረጉ በህሊና ሊያስደስት የሚችል ነገር ነው። በጣም ከሚገርመው ነገር ሀብታም የሚሆን ድሃ ይሁን በሰጠ ሰዓት ይጨምርለታል እንጂ አይቀንስም። ሰው የሚቀንስ ይመስለዋል። ያልታሰበ ነገር ላይ ይመጣል። አሁን እኛ የአረጋውያን መንደሩን ስንሰራ የራሱ የሆነ G+2 ቢልዲንግ ሰራ። ሙሉ ለሙሉ ተከራይቷል። ያ የተከራየው ገንዘብ ቀጥታ ለአረጋውያኖቹ ወጪ ነው። ስለዚህ ምንም አይነት እኛ ሄደን ከመጎብኘት በስተቀር ለአመት በዓል በጋራ አለም ብለን ከማየት በስተቀር በጣም ከሚገርም ነገር በአሁን ሰዓት ከኪሳችን የምናወጣው ምንም ነገር የለም።
በኢትዮጵያውያን መካከል ያለው የመረዳዳትና የመደጋገፍ ባህል አጋጣሚዎችን ብቻ የሚጠብቅ ከመሆን ይልቅ ዘለቄታዊና ስርዓታዊ መሆን ከቻለ ደግሞ እንደ ሀገር ብዙ መስራትም ይቻላል። ሰዎችን መርዳት ያለብን እውነትን ጠብቀን ጊዜን ጠብቀን አይሆንም። መደገፍ ያለበት ሰው ሁሌም ድጋፍ ይፈልጋል። ችግር ውስጥ ያለ ሰው ቀን መርጦ በማይመጣ የችግር ባህሪ ወይም ተፈጥሮ ምክንያት ቀን መርጦ የማይሰጥ ድጋፍን ይፈልጋል። ስለዚህ ይህ ባህላችን ስርዓታዊና ተቋማዊ መሆን ይጠበቅበታል። አየህ መንገድ ላይ የሚለምለን ሰው 10 ብር 20 ብር ስንሰጥ ጥሩ ችሮታ ነው፣ ጥሩ ባህላችን ነው። ግን የሚቀጥለውን ሪስክ አናደርግም፣ የሚቀጥለውን ዋስትና አንሰጠውም። መረዳዳታችንን ስርዓታዊ ስናደርግ ዘላቂ እንዲሆን የሚረዳውም ሰው እንዳይጨነቅ ነገ ምን ይሆናል ብሎ እንዳያስብ እንዳይፈራ ወደ ሌላ ነገር እንዳይሄድ ይከለክለዋል። እንደ ሀገር የጋራ ተጠቃሚነትን በሚያሳድግ መልኩ በመደመር መንግስት እሳቤ እየለሙ ያሉ በርካታ ሰው ተኮር የልማት ስራዎችም ይገኛሉ።